በዚህ ሰዓት በተሰማ መረጃ መሰረት በሲዳማና በኦሮሞ ማህበረሰብ መካከል ከባድ ግጭት ተቀስቅሷል። በሚያሳዝን ሁኔታም የሰዎች ህይወት እየጠፋ ነው። አረ ድረሱልን! አረ ይለኝ ከመገኖ አጋቾች እነማን ናቸው? ገዳዮች እነማን ናቸው? መንገድ ዘጊ፣ ቤት አፍራሽ፣ ቤት አቃጣይ፣ ንብረት አውዳሚ። በቃ ከመጣችሁ እናገታችኋለን ነው። ወደ አዲስ አበባ ታልፉም ነው አይደል? የሚያስቆመው አካል የለም፣ የሚያገታ አገዛዝ ነው። ሰላም ጤና ይስጥልኝ ቤተሰቦቻችሁልኝ፣ በአዲስ ቪዲዮ ተመልሼ የመጣሁ። በዚህ ቪዲዮ የምንመለከተው በሰሞኑ በኦሮሚያና በሲዳማ ክልል እንግዲህ ግጭት ተፈጥሯልና ምንድነው የሆነ የሚገኘው፣ አሁንስ ጉዳዩ ከምን ደረሰ ነው የምንመለከት ነው የሚሆነው። ለዚህ ደግሞ ከመዲናው አዲስ አበባ 40 ኪሎ ሜትር ርቀው የታገቱ የባስ ሙሉ ዜጎች ጉዳይም እንግዲህ ብዙዎችን እያነጋገረ ይገኛል። መንግስት በዚህ ጉዳይ ላይ እንግዲህ ሰጥቶ ምላሽ የለም። እሱን የምንመለከት ነው የሚሆነው። በሚሊዮን ዶላር የተከፈላቸው እንግዲህ ወደ ሀገር ውስጥ የገቡ የሚገኙ ቲክቶከሮችና ዩቲዩበሮችን ብዙዎችን እያነጋገሩ ይገኛሉ። እነሱንም ጉዳይ የምንመለከት ነው የሚሆነው። ላይክ እና ሼር ማድረግ እንዳይረሳ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። እስቲ መጀመሪያ ከአዲስ አበባ 40 ኪሎ ሜትር ርቀው እንግዲህ የታገተ አንድ ባስ ሙሉ ህዝብ ታግቷል። እንደሚታወቀው ባለፈው ማይተን ነበርና በዛ ጉዳይ ላይ ብዙ ሀሳባቸውን እያነሱ ይገኛል። እሱን ከማየታችን በፊት ግን አሁን ላይ አስጊ ሆኖ የሚገኘው በሲዳማና በኦሮሚያ ክልል መሀል የተፈጠረ ግጭት ነውና ይሄን ዜና ስሙ። በዚህ ሰዓት በተሰማ መረጃ መሰረት በሲዳማና በኦሮሞ ማህበረሰብ መካከል ከባድ ግጭት ተቀስቅሷል። በሚያሳዝን ሁኔታም የሰዎች ህይወት እየጠፋ ነው። በምስራቃዊ ሲዳማ ዞን ጭሬ ወረዳ በሲዳማና ኦሮሚያ ድንበር አካባቢ የተከሰተው ቀውስ አሳሳቢ የሚባል ደረጃ ላይ ደርሷል። እባካችሁ ይህን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለሚመለከተው አካል አድርሱ። የሲዳማም ሆነ የኦሮሚያ ክልል አስተዳደሮች ግጭቱን ለማብረድ የሚያገዝ እንቅስቃሴ ማድረግ ባለመቻላቸው በየቀኑ የአካባቢው ነዋሪዎች ሞቶችና የአካል ጉዳቶችን እንዲሁም ከፍተኛ የንብረት ውድመቶችን እያስተናገዱ ነው ተብሏል። በጣም ነው የሚያሳዝነው። እንግዲህ ግጭት ያነሰን ይመስል ከሰው ግጭት፣ ከሰው ስህተት ወይ ደግሞ ከሰዎች መፈናቀል ከሌሎች ምን ይባላል መሰላችሁ? ብልጥ ከሰው ይማራል፣ ሞኝ ደግሞ ራሱ ላይ ሲደርስ ይማራል ነው ምንድነው የሚባለውና አሁን ደግሞ እንግዲህ በኦሮሚያና በሲዳማ ክልል መሀል እንግዲህ ግጭት ተፈጥሯል። እስኪን ተመልከቱ። አረ ድረሱልን! አረ ይለኝ ከመገኖ ay magano ጎርቤቴ ከተምራ ለካባ ደራሩ እንደምትመለከቱት እንግዲህ ግጭቱ በዚህ ልክ አስጊ ነው። መንግስት ግን በዚህ ጉዳይ ላይ የተናገረው ምንም ነገር የለም። በጣም የሚገርማችሁ ነገር እዚህ ጋር አይ ቲንክ ወደ 11 ሰው ሞቷል በዚህ ግጭት። ከትላንትና ወዲያ ነው ጀመረው እንግዲህ እስከ ትላንትና ኦልሞስት ወደ 11 ሰው ሞቷል። በጣም ብዙ የተጎዱ ሰዎች አሉና ይሄ ግጭት የቀሰቀሰው ማን ነው የሚለው ስንመለከት በወሬ ታወቀ የለም እዚህም በዛም የሚባል ነገር ግን በሚኒሻዎች መሃል እንደሆነ ነው። በሲዳማ ክልል ሚኒሻና በኦሮሚያ ክልል ሚኒሻ ማለት መንግስት ያስታጠቃቸው ሰዎች ናቸው። እና እነዚህ ናቸው እንግዲህ ይተዋኮሳሉ፣ ሶስት ሰልጥነው ይገባሉ፣ ከዛ መሃል ላይ ህዝቡን ይደፍሩታልና እንደምትመለከቱት እንግዲህ አሁን ላይ በሲዳማና በኦሮሚያ ክልል መሃል ችግር ተፈጥሯል። ይህን ችግር እንግዲህ አሁንም ቢሆን መንግስት በአፋጣኝ እንዲያስቆም ያስቆማል የሚል ሐሳብ የለኝም እኔ። ምክንያቱም ሀገራችን ላይ በአራቱም አቅጣጫ የተደረገ የሚገኝ ግጭት ስላለ እሱን አስቆሞ ስላላየን ይሄም ይቆማል ብዬ አላምንም። ነገር ግን ከተቻለ በተቻለ ፍጥነት እንግዲህ ተከባብሮ የኖረ ተዋዶ የኖረ ማህበረሰብ በዚህ ልክ ከማጫረስ ይሄ ነገር እንዲቆም ቢደረግና ወደ ሰላም ላይ ኢንቨስት ቢደረግ መልካም ነው ብዬ አስባለሁ። እንደዚሁ ደግሞ እንግዲህ ከትላንት ወዲያ ቪዲዮ እንደሰራሁላችሁ ከአዲስ አበባ 40 ኪሎ ሜትር ርቀት ብትገኝ ኦሮሚያ ክልል ውስጥ እንግዲህ አንድ ባስ ሙሉ ህዝብ ታግቷል። የት እንዳለ አይታወቅም። መንግስት በዚህ ጉዳይም የተናገሩ ነገር የለም። ይሄን ነገር የማሳይበት ምክንያት አለኝ፣ መጣላችኋለሁ። መጀመሪያ እሱን እንመልከት። ትላንትና እንግዲህ ግንቦት 11 2018 ዓመተ ምህረት በፊቼና ገብረ ጉራቻ መካከል አሊደሮን አለፍ ብሎ በኤፍኤም ባስ ተሳፍረው ሲሄዱ የነበሩ 60 ሰዎች በታጣቂዎች የተኩስ ሩምታ ከተከፈተባቸው በኋላ 57ቱ ታግተዋል፣ 3ቱ አምልጠዋል የሚል መረጃ ሰምቻለሁ። ያው የእገታ የግድያ ዜና ስንሰማ ይሄን ያህል ሰው ተገደለ፣ ይሄን ያህል ሰው ታገተ ለጆሮአችን በጣም ኖርማል ስለሆነ ያን ያህል ኮንሰርንድ አንሆንም፣ ትተነዋል። ኦሬዲ ይሄን ያህል ሰው ተገደለ፣ ይሄን ያህል ሰው ታገተ ሲባል ድሮ ነበር እንደነገጠው። አሁን ከመልመዳችን የተነሳ ሁሉንም ነገር ኖርማላይዝ አድርገነዋል። ግን አሁን እዚህ ጋር እኔ ማንሳት የምፈልገው ነገር
ይነስም ይብዛም እዚህ ፕላትፎርም ላይ ብዙ ኢንፎርማቲቭ ኮንቴንት ክሬተሮች አላችሁ፣ ፕላስ ደግሞ ኢንፍሉዌንሰሮች ነው የምትባሉት። ሶ ለእናንተ ይሄ ጉዳይ እንዴት ነው ዜና መሆን ያቃተው? የሁላችሁንም ፔጅ ገብቼ ለማየት ሞክሬያለሁ። በዚህ ጉዳይ ላይ አንድም የተሰራ ዜና አላየሁም። ሁላችሁም ጸጥ ብላችኋል። ለእናንተ ይሄ ዜና መሆን እንዴት አልቻለም? ማለት 60 ሰው እንኳን ጭኖ እየሄደ ነበር ብንል ያመለጡት 3 ሰዎች ናቸው ከተባለ አትሊስት 57 ሰዎች ታግተዋል። እነዚህ 57 ሰዎች ሽማግሌዎች አሉ፣ ሴቶች አሉ፣ ህፃናቶች አሉ። ሶ የነዚህ ሰዎች መታገት እንዴት ነው ለእናንተ ዜና መሆን ያቃተው? ማለት የመንግስት ልሳን የሚባሉት ሚዲያዎች ወይም ደግሞ የቲቪ ቻናሎች ይህን ነገር ላይዘግቡ ይችላሉ። ጀስት የእናንተ ግን የግል ሚዲያ ነው። በሚዲያችሁ ላይ ስልጣን ያላችሁም እናንተና እናንተ ብቻ ናችሁ። ስለዚህ ይህ ነገር ለእናንተ ዜና መሆን እንዴት አቃተው? እንዴት ነው እንደ ዜና ልትዘግቡት ያልቻላችሁት? በተቻለ መጠን ኮፒ ሊንክ እያደረጋችሁ ይህን ቪዲዮ አቅም ስጡት ለሚመለከተው አካል እንዲደርስ። እስከ መቼ ነው በዚህ ሁኔታ እስከ መቼ ነው እንደዚህ አይነት ዜናዎችን እየሰማን እንደ ኖርማል እያለፍን የምንቀጥለው? ወንድማችን ታንኪዩ በጣም። እኔ የሰው ሀገር ኢንፍሉዌንሰር የሚባሉ ደግሞ ታዋቂ ሰዎች ለዜጎቻቸው ድምጽ በሆኑ ነው የሚታወቁት፣ የሚወደቱም ለዛ ነው። የኛ ሀገሮቹ ግን በቃ ዜጎቻቸውን አያስቧቸውም። እነሱ ብቻ ያገኙ፣ እነሱ ብቻ ይብሉ፣ እነሱ ብቻ ይከፈላቸው እንጂ አብዛኞቹ ሁሉም በሚባል ካድሬ ናቸው። አሁን ሚዲያ ላይ የሚገኙ ኢንፍሉዌንሰር የሚባሉ ቲክታከሮች፣ ዩቲዩበሮች፣ በተለይ ቲክታከሮች ካድሬ ናቸው። ለህዝባቸው የማይቆሙ ለህዝቡ ድምጽ የማይሆኑ፣ ነዳጅ ተወደደ አይመለከታቸውም፣ እንትና ላይ አይመለከታቸውም፣ ኑሮ ተወደደ አይመለከታቸውም፣ ጦርነት ላይ አይመለከታቸውም። እነሱ በቃ መንግስት የሚፈቅደውን ነገር፣ መንግስትን የማይነካ ነገር ብቻ ሀገራዊ ሰላም አለ የሚል ነገር ብቻ እያሳዩ የሚሄዱ ናቸውና ለዚህም ማሳያ እንግዲህ አሁን ወደ ኢትዮጵያ የመጣ አንድ ቲክታከር አለ ዴሪያን ፔጅ የሚባል። ወደ እሱ ጉዳይ እመጣበታለሁ። ይሄ የእገታ ጉዳይ እንግዲህ ብዙዎችን እያስቆጠነ ያናገረ ይገኛል። መንግስትም ይሄን ነገር እያወቀ እንዴት ዝም ይላል የሚል ነገር የተነሳ ነው የሚገኘውና ልጨምርላችሁ እስቲ። አንድ ጥያቄ ብቻ መልሱልኝ። አጋቾች እነማን ናቸው? ገዳዮች እነማን ናቸው? መንገድ ዘጊ፣ ቤት አፍራሽ፣ ቤት አቃጣይ፣ ንብረት አውዳሚ፣ ሰው አጋቾች እነማን ናቸው? የኛው ልጆች አይደሉም? ከኛው ማህፀን የወጡ አይደሉም? የኢትዮጵያ ልጆች አይደሉም? ታዲያ ለምንድን ነው ሰላምን የማንመርጠው? ለምንድን ነው ልጆቻችንን መመለስ ያቃተን? እረ የሀገር ሽማግሌዎች ውጡ! እረ አባገዳዎች ውጡ! እረ በየቦታው ህዝብ አለቀ! እረ ምስኪን ሰው መኖር አልቻለም! ደሃው መኖር አልቻለም! እንኑር ብሎ እኮ ነው የጠየቀው። አብሉን አጠጡን አላለ። ህዝብ እኮ እንኑር ነው፣ በሀገራችን እንኑር ነው። ወዴት ይኑረው? እንደወጣ እየቀረ እንደወጣ እየተጨፈጨፈ ወገን የሆነ መፍትሄ ስጡን እንጂ። እገታ ፕሬዲክተብል ከሆነ አጋቹ የሚያገተው መኪና የሚታወቅ ከሆነ የሚታገተው ማህበረሰብ የሚታወቅ ከሆነ ግልጽ አይደለም ወይ? ይሄ ለኔ ማለት በቃ ከመጣችሁ እናገታችኋለን ነው፣ ወደ አዲስ አበባ ታልፉም ነው አይደለ? ስለዚህ ሌላ ነገር የለውም እኮ በቃ እርግፍ አርገህ ትግል ውስጥ መግባት ነው። ሌላ ነገር የለውም ማለት የሚያስቆመው አካል የለም። የሚያገት አገዛዝ ነው። የምትታገትበት ቦታ ይታወቃል። የታገተ የምትወሰድበት ቦታ ይታወቃል። አጋቾቹ የሚያቀርቡት የድርድር ገንዘብ ይታወቃል። ከዛ በኋላ ያገቷቸውን መርጠው ይገላሉ። ግማሹን ደግሞ ገንዘብ ተቀብለው ነው የሚለቁት። የእገታው ገንዘብ የሚዘዋወረው በባንኮች ነው። የሚታገቱት መኪናዎች መነሻቸው ይታወቃል። የሚታገተው ህዝብ መነሻው ይታወቃል። ላለፉት 8 ዓመታት ኮንሲስተንትሊ እገታ ስንዘግብ ነው በአንድ ቦታ ላይ የኖር ነው። ይሄ ያሊዶሮ ትራጀዲ ነው አይደል? አንሞት ወለጋ ላይ ተመሳሳይ እዛው ቦታ ላይ ይሄው አገዛዝ ህዝብ ይጨርሳል። አሩሲ ላይ በተመሳሳይ ህዝብ ይጨርሳል። ሌሎች ቦታዎች ላይ ጦርነት ህዝባችን ላይ አውጇል። ግልጽ እኮ ነው ከዚህ አገዛዝ ጋር ያለን ነገር፣ ምንም ሌላ ነገር የለውም እኮ። አሁንም ያልገባቸው አካላት እኮ ናቸው ከዚህ አገዛዝ ጋር ሚሊሻ ሆነው ህዝባችንን የሚያሳግቱት እንዴ። በምን ጉዳይ ነው ብአዴን ከነሽመልስ ጋር የሚቀያየምበት ጉዳይ ምንድን ነው? ይሄ ነው እንግዲህ እና ብዙዎች በዚህ መንገድ ሀሳባቸውን እያነሱ ይገኛሉ። ያው ከዚህ የትም በተደጋጋሚ እንዳየነው ኢትዮጵያ ውስጥ ታጣቂ ኃይል ነው የሚባለው። ታጣቂ ኃይል የሚለውን ነገር የመንግስት ሚዲያዎች አይዘግቡትም። አሁን ላይ ቅድም ያላቸው ኢንፍሉዌንሰር የሚባሉ ቲክታከሮችም አይዘግቡትም። ይሄን ነገር ያልታወቀ ይባላል። መንግስት እንደው በዚህ ጉዳይ መግለጫም አይሰጥም። ሲጀምር ህዝቡ ሞተ፣ እንትና አለ፣ ተፈናቀለ፣ ተራበ፣ እነሱ አልሰሙም። በቃ አያዳምጡም ራሱና በባሱ ጉዳይ ከ50 ሰው በላይ ታግተው ምንም አልተናገረ መንግስት። ያወጣ መግለጫ የለም። ምን ለመናገር በሲዳማ ክልል በዚህ መንገድ ነገሮች ተፈጠሩ ምንም ያየነው ነገር የለምና በጣም ነው የሚያሳዝነው።
በጣም ነው የሚያሳፍረውም። አንድ የማይረባ እንቱ ፋንቶ ነገር የሚያወራ ቲክታከር መጣ፣ ከውጭ ሀገር ዩቲዩበር መጣ የተባለ ፓትሮል ከቦት ነው ከተማ ውስጥ የሚንቀሳቀሰው። ለሱ ሲባል መንገድ ይዘጋል። አዲስ አበባ ውስጥ ሰዎች በሰላም መንቀሳቀስ አይችሉም። ለሱ ሲባል ለቲክታከሩ ሲባል ኦኬ። ምንም ኢትዮጵያ ውስጥ መጣ አልመጣ ምንም ለማይጠቅማት ጎርቷት ለሚሄድ ኦኬ፣ ዶላር ይከፈለዋል፣ ጎርቷት ነው የሚሄድ ሀገሪቷን በነፃ የተጠቀመ ማለት ነው። ለዛ ቲክታከር ፓትሮል ሰጥቶት ጠባይ ሰጥቶት ወታደሮች የጠበቁት ምናምን። በዚህ በኩል ግን ህዝቡ በዚህ መንገድ እንደምትመለከው የተሰቃየ ነው የሚገኘውና በዚህ ጉዳይ እንግዲህ የእገታው ነገር አዲስ ካለ ጀላችሁ ምቀርብ የሚሆነ ኤኒ ታይም ላይ ይሄን ወንድማችን ደግሞ ያው ይሄን ነገር መዘገብ የነበረባቸው እነ ብሩክ ኒውስ ምናምን ነበሩ። የህዝብ ድምጽ ሊሆኑ የሚገባቸው እነሱ ነበሩ። ነገር ግን እነ ብሩክ ኒውስ አሁን ያሉበት ሁኔታ ይሄ ነው። Ethiopia is not, we call ourselves like it is Ethiopia is land of origins, but it's not for only humankind. We are origin of humankind, but not only that. We are origin for independence also. We are origin for coffee. We are origin for so many things. That is why Ethiopia is land of origin. We call ourselves. We are origin of independence is interesting. Origin of independence. Yeah, African. We organized Pan-Africanism to support all African which are under colonization. I love how proud Ethiopians are of their country. This is beautiful. land of የምን ስለምን አለመገዛት ነው የምታውሉ? እኔ ከዚህ በላይ ቀኝ መገዛት አለን? እኔ እንጃ። እኔ ኬንያውያን ያስቀኛል ለመናገርና ሰሞኑን ግን እንዳያችሁት ነዳጅ ትንሽ ጨምረ ብለው አይ ይቀነስልን ብሎ አዳይ ወጥቶ መንግስት ወዲያው ነው የቀነሰውና ኢትዮጵያ ውስጥ ግን አይደለም አዳይ ወጥተክ ሚዲያ ላይ ወጥተክ አሁን በመናገር ደረጃ ከተናገርክ ብዙ ሪስክ አለው። እንደሚታወቀው ደፍረን ነው የምናገረው እንጂ ብዙ ሪስክ ከዚህ በላይ ቀኝ መገዛት አለው ነው ለመናገር። እንደ ዜጎች የጨፈጨፉ ያያችሁ እንዳዘገው ተከልከላችኋል እኮ እናንተ እነ ብሩክ ኒውስ ለምን ነው ህልናችንን ምን ዋሽው? መኪና ከአዲስ አበባ 40 ኪሎ ሜትር ላይ ታግቷል። አንድ ሙሉ ባስ ታግቷል። በተደጋጋሚ ነው የሚከናወነው። ሰሞኑን ከለቀም በፊት አንድ ሙሉ ባስ ከአዲስ አበባ 40 ኪሎ ሜትር ርቀት የምትገኝ ከተማ ውስጥ ታግቷል። ወይ ደግሞ 50 ሰው በላይ ታግቷል። መዘገብ አልቻላችሁ። ለምን? ፈርታችሁ ነው። እና ከዚህ በላይ ቀኝ መገዛት አለ? ኑሮ ውድነት አናታችሁ ላይ ወጥቷል። ይሄን መዘገብ አትችሉም። አቀንሱ ማለት አትችሉም። ከዚህ በላይ ቀኝ መገዛት አለ እንደምን ለመናገር እኔ እንጃ። እኛ ነፃነን ነጭ አልገዛንም ለጥቁር ተገዛችሁ እኮ እናንተ። እኔ እግዚአብሔር እንደው ይበለና። ኤኒዌይስ እንግዲህ እነዚህ ወንድሞቻችን በዚህ መንገድ ከውጭ ሀገር ቲክታከር ያስመጡ ዩቲዩበር ያስመጡ ሀገር ያስጎበኛሉ። ለነሱ ሀገር ማለት አዲስ አበባ ብቻ ነች። ለነሱ ለቲክታከሮቻቸው ደግሞ ለኢንፍሉዌንሰር እነዚህ ኢንፍሉዌንሰር ለሚባሉ ወገኖቻቸው ወደ ወንድሞቻችን ሀገር ማለት አዲስ አበባ ነች። ከአዲስ አበባ ውጭ ያለ ጎራትን አያውቁም። አማራ ክልል አያውቁም፣ ትግራይ ክልል አያውቁም፣ ኦሮሚያ ክልል አያውቁም። በዚህ መንገድ በሲዳማ ክልል የሚፈጠረው ነገር አያውቁም። ቤንሻንጉል የሚፈጠረውን ግጭት እነሱ አያውቁትም። ሀገር ለነሱ አዲስ አበባ ነች። አዲስ አበባን ያስጎበኛሉ። አዲስ አበባ ውስጥም እንግዲህ ሁሉም ቦታ አይደለም። ንግድ ባንክ ህንፃ፣ ስካላይ ሆቴልና ምንድነው ሸራተን ሆቴል፣ በቃ እነዚህ ናቸው ለነሱ ኢትዮጵያ ማለት። በጣም ነው የሚያሳዝነው። በዚህ ጉዳይ እንግዲህ ብዙዎች ያነሱ የሚገኙት ሐሳብ አለ። ስለማለት እንሞክር። We have just arrived in Ethiopia. Come on! Things got out of hand. Empire booked the flight. Now we're live in Addis land. Since we last, things got out of hand. Empire booked the flight. Now we're live in Addis land. With wall energy, traded in for views. Now it's hyenas, highland, boots on the news. I don't dare rolling through Lincoln Street to the feed. Awesome! ሀገሬ ኢትዮጵያ ድንገተኛ እንግዳ የመጣባትን ብዙ ልጆች ያሏትን እናት ትመስለኛለች። እናቲቱ እንግዶቿ ሲመጡ አልጋ ስር፣ ሶፋ ስር፣ ጓዳ ውስጥ ያለውን ቆሻሻ ሳታጸዳ እንግዶቹ ብቻ የሚያዩትን የፊት ለፊቱን ነገር ብቻ አጽድታና አስውባ እንግዶቿን በደስታና በክብር የምትቀበል በጓዳ ያሉትን የተራቡትን ልጆቿን በቅባት አስውባ ጠግቧል እያለች ለመጡት እንግዶች የምታስተዋወቅ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛለች። ደስ ይላል። እነዚህ ሁሉ ሰዎች ለሀገር ገጽታ፣ ለሀገር ግንባታ የበኩላቸውን አስተዋጽኦ እያደረጉ እንደሆነ ባልክድም፣ ነገር ግን በጓዳ ያለውን ሪያሊቲ ለሌላው ባታሳዩትም ውስጥ ላለነው ለኛ ግን ለመቀየር ብትታገሉ ምናልባት ከግብዝነት ትወጣላችሁ ብዬ አምናለሁ። በተለይ ኢትዮጵያውያን ኮንቴንት ክሬተሮች፣ ኢንፍሉዌንሰሮች ብዙ ጊዜ የምትሰሩት ከህዝብ ጎን ሆናችሁ ሳይሆን ከሚጠቅማችሁ ጎን ብቻ ሆናችሁ እንደሆነ
እየተመለከትኩ ነው። እጥ ያጣ የኑሮ ውድነት፣ ሃይባይ የሌለው የነጋዴዎች ስግብግብነት፣ ውጣ ውረድ የሚበዛበት ቢሮክራሲ ባለበት ሀገር ውስጥ እናንተ የፍለፊቱን መልካም ነገር ብቻ በማሳየት በጓዳ ያሉትን የብዙ እናቶች፣ ህፃናት፣ ወጣቶች ረሃብና ስቃይ ባላየ ያለፋችሁት ይመስለኛል። ኢንፍሉዌንሰር የሆናችሁት ከዚሁ ማህበረሰብ በተገኘ ተቀባይነትና ይሁንታ ነው። ሰው መስራት ያለባችሁ ነገር ካለ ስፔሻሊ የኑሮ ውድነት ላይ ህዝቡን እንደ ቀንበር የተጫነው አስቸጋሪ ኢኮኖሚያዊ ቀንበር ላይ አብራችሁ ከህዝብ ጋር በመተባበር ሀገርን በማያፈርስና በሚያንጽ መንገድ ውስጣዊ በሆነ መንገድ መስራት አስፈላጊ ይመስለኛል። አሁን የምታደርጉት ለሀገሪቷ በጎ እይታ እንዲኖር መፍጨርጨራችሁ፣ መድከማችሁ ራሱን ችሎ በጣም እጅግ የሚመሰገን ቢሆንም ነገር ግን ውስጣዊውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መሯሯጥ እሱ ከግብዝነት ያለፈ ዓላማም ግብም ያለው አይመስለኝም። አዎ ኢትዮጵያ ብዙ ሀገሮች ሊጎበኙት የሚገባ ታሪካዊ ቅርስ፣ ባህልና ልዩ ልዩ ቋንቋን የሚናገሩ እጅግ የተዋቡ ብዙ ባህሎች፣ ብዙ ውበቶች ያለባት እግዚአብሔር የባረካት ሀገር ናት። ነገር ግን በራሳችን ስንፍናና ራስ ወዳድነት ይህንን ባህል የተሸከመውን ማህበረሰብ ኢኮኖሚ እንዲያጎብጠው አድርገን ቀና ማለት እስካይችል ድረስ ኑሮ እያንተፋተፈው ያለበት ሁኔታ ላይ ያለ ነው። ስለዚህ መጥተው እኛን መጎብኘታቸው የእኛን ጥሩ ነገር ማየታቸው እንዳለ ሆኖ በውስጥ ግን የምናውቀው ሰውን ሁሉ ያደከመ ኢኮኖሚያዊ ቀንበር በተቻለ መጠን ስግብግብ ነጋዴዎችና ህዝብ ላይ እንደ ቀንበር የተጫነውን አላስፈላጊ የሆነ አሰራር በማስወገድ ኢትዮጵያን የምር ከውስጥ ወደ ውጭ እንድትለወጥ ማድረግ ያለብን ይመስለኛል። ለዚህ ደግሞ ኢትዮጵያዊው ተባብሮ ኢንፍሉዌንሰር ያደረጋችሁ ኮንተንት ክሬተሮች አደራም ውለታም ያለባችሁ እንደሆነ መዘንጋት የለባችሁም የዚህ ህዝብ። ስለዚህ ገጽታ ለመገንባት የኢትዮጵያን መልካም ጎን ለማሳየት የምትችሉትን ያክል መስራታችሁ የሚያስመሰግናችሁ ቢሆንም ነገር ግን በውስጥ በኩል ያለውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መንተፋተፍ አሁንም ግብዝነት እንደሆነ ልነግራችሁ ፈልጋለሁ። አዎ ውስጧ የተዋበ እናት አባቶቿን ያከበረች ወጣቶቿ ቀና ያሉባት ጥቂት ሀብት ያላቸው ሰዎች ብዙሃንን የማይጫኑበትን መልካም የሆነ ሀገር ለመፍጠር ከውስጥ ወደ ውጭ የሆነ ለውጥን ማምጣት ያለብን እንደሆነ መዘንጋት የለበትም። ከውጭ የሚመጣልን ጭብጨባ ውስጣችን የምር እስኪታወቅ ነው። ውስጣችንን አክመን ወንበር ላይ የተቀመጡ ስግብግብ ሹመኞችንና በቃኝ የማያውቁ ስግብግብ ነጋዴዎችን አደብ አስገዝተን ለሁላችንም እኩል ሀብቷንም በረከቷንም የምትሰጠንን ኢትዮጵያን እስክንገነባ ድረስ ሽንገላ ላይ ሳይሆን እውነታ ላይ ቆመን አብረን ተያይዘን መስራት ያለብን ይመስለኛል። ስለዚህ ኢንፍሉዌንሰሮች አሁንም ይህ ህዝብ ከእናንተ የሚጠብቀው እንግዳ መጥቶባት ፊት ለፊቱን አጽድታ ከአልጋ ስርና ከሶፋ ስር ያለውን ቆሻሻ እንደደበቀች ሰነፍ እንግዳ ተቀባይ የሆነችን ምድር መፍጠር ሳይሆን የምር ውስጧም ውጫዋም ያማረ ሁሉም ሊወዷት የሚችልን የተባበረች ኢትዮጵያን አንድ ላይ ሆነን መገንባት ነው ያለብን። ዛሬ ስለዚህ እውነቱን መነጋገር ስላለብን ነው። ዴለን ይባላል፣ ገርል ፍሬንዱ ናት። አዶናይ ነው ወደ ኢትዮጵያ ይዞት የመጣው። ኢትዮጵያ መምጣት አለብህ እያለ ወከዋል። ምንድነው እውነቱ? ለምንድነው ቲክቶከሮች እየተጋበዙ ልክ አገራችን ሞልቶ እንደተረፋት አይነት አድርጎ ለማሳየት በፈረስ ጮማ ጥብስ እየጋበስክ በሴኩሪቲ? እነዚህ ተራ ቲክቶከሮች ናቸው። ኢንፋክት ስፒድም ከዚህ በፊት ኢትዮጵያ የመጣው ተራ ዩቲዩበር ነው። ስፒድ ኢትዮጵያ ሲመጣ በብዙ ሚሊዮን ተከፍሎት ነው የመጣው። ለምንድን ነው ይሄን ያህል ወጪ ለዩቲዩበር ለቲክቶከር እየወጣ ኢትዮጵያ ላይ እንደዚህ የሚንፈላሰሱት ሲባል ቱሪዝም እንዲያስተዋውቁ ነው ምናምን። ኦኬ ዓለም ተለውጧል። ዛሬ የሆነ አገር ለመሄድ ለመጎብኘት ስትፈልግ የምታዳምጠው ቲክቶከር ዩቲዩበር አይደለም፣ ኤአይ አለ መረጃ በትክክል ስለ አንድ ሀገር የሚሰጥ። አገሩ የቱሪዝም ነው ወይ? አገሪቷ ውስጥ ምን ችግር አለ? አገሪቷ ያለችበት ሁኔታ፣ አገሪቷ ለመንቀሳቀስ ምቹ ናት ምናምን የሚለውን ኤአይ መረጃውን ፍንትው አድርጎ ስለፈለከው አገር ይሰጣል። የትኛውም ቱሪስት ቲክቶከር ዩቲዩበር አይሰማም። እኔ አሁን አንድ ነገር ልናገር ነው። እነዚህ የውጪ ይሄ ልጅ አዶናይ እንግሊዝ ሀገር ሲሄድ ምሳል ጋበዘው። ምሳ
እዚህ ኢትዮጵያ መጣና ያው ምልህ ዕውቀቱም የሌላቸው አገሪቱን በቅጡ ማስተዳደር የማይችሉ ሰዎች ስልጣን ላይ ስላሉ በእነሱ በኢትዮጵያ ወጪ ነው ኤክስፔንስ ነው በቃ ልጁ እንደፈለገ ይዝናናል አድቫንቴጅ እየወሰደ ነው ተራ ቲክቶከር ነው ዴለን በለው ዩቲዩበር በለው እንትና ስፒድ በለው ምናምን በለው ለምንድነው እንትን ለማድረግ ነው አይደለ የገጽታ ግንባታ ነው ምናምን የገጽታውን ግንባታ የሚነግርህ ዛሬ ላይ ቲክቶከር ዩቲዩበር አይደለም እኔ ስለሆነ አገር ማወቅ ከፈለኩ ቲክቶከሮች ምን ይላሉ ዩቲዩበሮች ምን ይላሉ አይደለም ኤአይ አለኝ እጄ ላይ እጠይቀዋለሁ ፍንትው አድርጎ ይነግራል ግን ኢትዮጵያ ውስጥ አሁንም ኋላ ቀርነት ስላለበሰልን የማንም ቲክቶከር ዩቲዩበር እየመጣ አድቫንቴጅ ይወስዳል እኔ አንድ ነገር መናገር ፈልጋለሁ አገሪቱ በሰሜን በደቡብ በምስራቅ በምዕራብ ብትሄድ የተራበ ሰው የተቸገረ ሰው የታመመ ሰው የሚያለቅስባት እነሱ እንዳይደመጡ እናረጋለን እነሱ እንዳይረዱ እናረጋለን እንዲያውም ትኩስ ምግብ አለ ኢትዮጵያ አዲስ አበባ ውስጥ ለምን ሰው ይለምናል ብላለች አላነች ባቤ እና ትኩስ ምግብኛ እየሰጠን ወይ ትኩስ ምግብ እኮ አይደለም ትኩስ ዱላ ነው የሚሰጡት እስር ቤት ነው እኮ የሚከቱት ኢትዮጵያ ውስጥ እኮ ድሃ አይወደድም ድሃ አይፈለግም እውነት እንነጋገር ከተባለ ድሃ እኮ ምን እንደምናረገው ግብዞች አስመሳዮች ነን እኔ ለአብይ አህመድ ስርዓት በጣም አሁን አሽቃባጭ ሆነው ያገኘኋቸው ያሉት እነዚህ የትግራይ ቲክቶከሮች ናቸው በጣም ያስቸገሩት ለኡህዴድ ካልተገረድን ይያሉ ያስቸገሩት የትግራይ ልጆች ሆነው ቲክቶከሮች ናቸው ለምሳሌ አንዱ አዶናይ የኡህዴድ ገረድ ሆኖ መስራት ይፈልጋል መገረድ ይፈልጋል አዶናይ ጉዳዩ አይደለም ከሁሉ በላይ ስንት ችግረኛ እያለቀሰ ትግራይ ውስጥ በአብይ አህመድ ስርዓት ደሞዝ ተከልክለው 5-6 ወር ያደረገ ቤተሰብ እየተራበ ያለበት ነዳጅ አይገባም ተብሎ ሆስፒታሎች እየተዘጉ ያሉበት ስደተኞች ሌት ተቀን የሚበሉት አይደለም የሚያድሩበት አጥተው በየቀኑ በበሽታ የሚሞቱበት ክልል ነው ትግራይ ግን እንደና አዶናይ ዜማ ደግሞ የምትባይ መጣለው አንቺ ጋር አሁን ደግሞ ልታሽቃብጪና ልትገረጂ ብዙ ጊዜ ተናግረሽ አላቅም ዜማ የምትባይ አሁን ለመገረድና ለኡህዴድ ለአብይ አህመድ ለማሽቃበጥ አዲስ አበባ ላይ this beautiful ኢትዮጵያ ብላ አርፈሽ ተቀመጭ መጀመሪያ እዛ ክልልሽ ትግራይ ላይ ያለ ስንት ችግረኛል ህዝባችንን እንርዳው እናግዘው አታሽቃብጡ አዶናይም ብትሆን ሌላ አሽቃባጭ ነህ ኢንፋክት የብልጽግና ገረድ ነህ አንተ ብትሆን እነዚህ ተራ ቲክቶከር ግን አድቫንቴጅ ይወስዳሉ በዳው ህዝብ ገንዘብ የኢትዮጵያ መንግስት የሚያወጣው ገንዘብ የኢትዮጵያ ህዝብ ገንዘብ እነሱም በፈረስ ታሞላቀቃለህ ጮማ ክትፎ ቤት ዳንስ ቤት ምን ቤት እያስገባ ምን ለማግኘት ምን ነው ጥቅም እነሱ ስለ ኢትዮጵያ ጥሩ እንዲያወሩ ቲክቶከር የሚሰማ የለም ኤአይ አለ ዛሬ ላይ መረጃ በትክክል የሚሰጥ እንደዚህ አይነት ቲክቶከር ወይ ዩቲዩበር አይደለም ኤኮ ድንቁርናችሁ ስለሚያሳይ ስላልነቃችሁ ከዘመኑ ጋር ስላልተራመዳችሁ እኔ አሁን የሆነ ሀገር ለመሄድ እጄ ላይ ያለ ስልክ ኤአይ አለ ሁሉም መረጃ ይሰጠኛል ችግሩን ይነግረኛል የት ቦታ መጎብኘት እንዳለብኝ እንደሌለብኝ በሙሉ ይነግረኛል እኛ ግን የሚመስለን እንደዚህ ተራ ቲክቶክ ልጅ እኮ ገርሞታል እሱ ሀገር ብትሄድ እና አዶናይን ሻይ ጋብዛቸው ግን አድቫንቴጅ ይወስዳሉ ለምን መሃይም ሀገር ነው ያሉት መሃይም የኛ ቲክቶከሮችም ቢሆን መሃይም አገሩ ኢትዮጵያ መሃይም መሪዎቹስ መሃይም ለመሃይም ድሃ አገር ላይ ሆነ እንደነዚህ አይነት ሰዎች አገርህ እየመጡ አድቫንቴጅ እንዲወስዱበት ታደርጋል ሳል እኮ በጣም ያሳዝናል እንደ ሀገር እንዴ ሀገሪቷ አንድ ቲክቶከር ጋብዘህ ቦዲጋርድ አድርገህ መኪና ምናምን ልጁ ራሱ ሳይደነግጥ አይቀርም ምንድነኝ እኔ እንዴ እንደዚህ የሚያደርጉልኝ ብሎ እርግጠኛ ነኝ ይደነግጣል ማለት ወይ የታወቀ ኳስ ተጫዋች ወይ የታወቀ የአገር መሪ ወይ ምልህ ትልቅ ባለሀብት እኮ አይደለም ተራ ቲክቶክ ላይ የሚያወራ ልጅ ለቃለቅ እኔ በጣም ያልገባኝ እንደው
እንደ አዶናይ ምናምን የመሳሰሉ ልጆች እንትን ነው አይ ቲንክ በቃ ወይ የሆነ የሚያበስላቸው ምለ ዓለም እንዴት እየሰራ እንደሚሰራ እንዳለ አላውቅም። እናንተ ዝናውን ነው የምትፈልጉት። ዜማ የምትባዩም እየተመጣሽ ነው። የትግራይ ልጅ ነሽ ተናግረሽ አላውቅም። ከዚህ በኋላ ግን ለብልጽግና ለመገረድና ለማሽቃበጥ እየመጣሽ ነው። አንቺም ላይ እንመጣለን። ምንም ችግር የለውም። የትግራይ ቲክቶከሮችም የሚዲያ ሰዎች መጀመሪያ ከራሳችሁ ወንድምና እህት ጀምሩ። ትግራይ ላይ ካለ ችግረኛ ጀምሩ። በየኬንዳው የሚሰቃይ የሚበላው የሚያጣ ታሞ ስንት መከራ መጀመሪያ ከራስህ እኮ የራስህን ቤተሰብ የራስህን ህዝብ አደን መተዚህ ማከለ አዲስ አበባ ፎቅ እናንተም ብሎ ደግሞ አስተዋዋቂ የአዲስ አበባ ልጅ ብድግ ብሎ እንኳን እንደዛ ቢያሽቋልጥ ወይ ቢያሽቃብጥ አትሊስት ይሻላል። ሌላ ክልል አያውቅም አዲስ አበባ ነው ብለህ እንኳን ተሰማው። እንደዚህ ማድባዴጅ ወስዱብሃል። አለቀጣሰት የማንም ጅላጅል ከተገኘ ክትፎ በነፃ ሆቴል በነፃ ፈረስ ላይ ያረከኝ ሴኩሪቲ መድበህ መኪና አዘህልኝ አድቫንቴጅ ውሰድ ካልከኝ ማንም ሰው አድቫንቴጅ ወስዱብሃል። ስንት ችግረኛ እኮ አለ አዲስ አበባ። እኛ እኮ ህጋዊ ድሆች አደረግናችሁ እያሉ የሚቀልዱበት የሚበላው ያጣ ሚንከራተት ሚሰቃየ ኢትዮጵያ እኮ ምግብ ብርቅ። እዚህ እኛ ያለንበት ዓለም ይሄም ልጅ የመጣበት ዓለም ምግብ ብርቅ አይደለም። ኢትዮጵያ ምግብ ብርቅ ግን ድሃን እንወድም። ድሃውን ሸጉጠን እስር ቤት እንዳይታይ አድርገን የድሃው ድምፅ እንዳይሰማ ደብቀን ፎቅና ህንፃ መብራት ታሳያለ። በየቤቱ ግን አዲስ አበባም ቢሆን መብራት በፈረቃ ነው፣ ውሃ በፈረቃ ነው። አስመሳይ ግብዞች ነው። ለዚህ ደግሞ ለብልጽግና ለመገረድ የትግራይ ቲክቶከር እና የሚዲያ ሰዎች ምንድነው የነካችሁ? ምን መድኃኒት ነው የተደረገባችሁ? የብልጽግና ገረዶች ሆኖ ለማገልገል ቤዛ የምትባይ ልጅ ስነ ስርዓት አርፈሽ ተቀመጭ። አዶናይ ማሽቃበጡን ይዞ አዶናይ እንጀራው ነው በቃ አለቀ። ያሽቃበጥ ሶክ ያሽቃበጥ ይገባኛል። ምንም ለኢትዮጵያ አስቦ አይደለም ለራሱ ስምና ዝና ክብር አስቦ። ግን ኢትዮጵያ ምን ይለናል በሉ እስቲ። አዲስ አበባ ላይ አንድ ቀን በልቶ ማደር የማይችለው ምን ይለናል በሉ። ቱሪዝም እያልካታ ጨበርበር። ዛሬ ቱሪዝም ዴሌንን ሰምቶ እንትናን ሰምቶ አይመጣልህም። መረጃ ያለው እጁ ላይ ነው። ስለ ኢትዮጵያ አብጠርጥሩ የሚነግርህ ኤአይ አለ በደንብ እና እነሱም አድቫንቴጅ እየወሰደባችሁ በእኛ በድሆች ገንዘብ እየቀለዱባችሁ ነው። እነዚህ ታራ ቲክቶከሮች በጣም ነው የሚያናድደኝ። እኔ ምልህ ነጭ እየመጣ አድቫንቴጅ ሲወስድብህ በአንተ አለመማርና ድንቁርና አድቫንቴጅ ሲወስድብህ ሳየው ያናደኝ በጣም ነው የሚያናደኝ። ምን አለበት ዳቦ ያጣውን ወንድማችንን አብልተን አትሊስት ለጽድቅም ይሆነናል። ዝም ብለን ብናስመስል ድሃ የሌለባት ሀብታም ሞልቶ የተረፈባት እያስመሰልን እነዚህን እያመጣን ይውላት አሽቃባጭ ገረዶች። ታንኪዩ በጣም እኛ ያለን የምንገኘው ነገራችን ላይ እዚህ ላይ ይሄም ቪዲዮ የምትመለከቱ አንዳንድ ሌላ ሐሳብ ያለን ይመስላችሁ ሰዎች ካላችሁ ፐርሰናሊ ስላውራና ያለን ይመስላችሁ አይደል? እንደዛ ሆኖ ሳይሆን የሚደረገውን ልማት እናደንቃለን፣ የሚደረገውን ሀገር መለወጥ እናደንቃለን፣ መጥቶ የሚገኙትንም እንፈልጋለን እናደንቃለን። ሀገር ብዙ የሚገኝ ነገር አላት። ግን ያንን ነገር እኛ ኢትዮጵያውያን በነፃነት ተንቀሳቅሰን መጎብኘት ያልቻልንም እኛ ራሳችን እኛ ኢትዮጵያውያን ማለት ነው። መጀመሪያ ማየት የነበረብን መጎብኘት የነበረብን እኛ ነን። ኦኬ አማራ ክልል ሄጄ ላሊበላን መጎብኘት ከፈለኩኝ ብዙ ችግር አለ። እኔ ከሰላም ችግር የተነሳ እጄ መጎብኘት አልችልም። ይሄ ባለበት ሁኔታ አንተ ቲክታከር አምጥተክ በፕሌን ወስደኸው በፓትሮን አጀበኸው ከላይም በሰማይም ከታች በምድርም አጀበኸው ወስደህ ማስጎብኘት ለኔ ጥቅም የለውም። ኦኬ ለኔ ጥቅም የሚኖረው ያ ቲክታከር ሌሎችንም ቦታዎች እየጎበኘ ሙሉ ከተማውን እያየ በሰላም ተንቀሳቅሶ በክፍት መኪና እየሄደ አይቶ ከመጣ እኔም መሄድ እችላለሁ የሚል ነገር ወስዳለሁ። ነገር ግን እንደዛ አይደለም ነገርየው። ኦኬ ላሊበላን ካስጎበኛችሁት በፕሌን ትወስዱታላችሁ፣ ከላይም ከታች ተጠብቁታላችሁ። ለምን? ስጋት ስላለ ነው። ይሄ ይቀረፍ ነው የተባለ የሚገኘው። ልማት እንዳለ እናምናለን፣ እንቀበላለን። ያ አሪፍ ነው፣ ደስ የሚል ነው እንዴ ደስ የሚል ነው። ግን ከልማት በላይ የሚያስፈልገን ምግብ አለ፣ ከልማት በላይ የሚያስፈልገን ውሃ አለ፣ እንጀራ አለ፣ ኦኬ መብራት አለ፣ ኔትወርክ አለ። በየቀኑ የምንዘረፍበት የምትዘርፉን ልበል እንጂ የምትዘርፉን ልበል። ኦኬ ነዳጅ አለ። ቀኝ አልተገዛንም እያልን ልንኩራራ ይገባል ብዬ አላምንም። እኔ አሁን ላይ ቀኝ ተገዛ የሚባሉ ኬንያውያን ባለሳሳት ነዳጅ ስንት ብር ጨመረብን ብለው ነው አዳይ ወጥተው ወዳ ያስቀነሱት።
ቅኝ ተገዝተዋል የሚባሉ ማለት ነው። ማንንም አይነደንም እንደፈለገኛ በጎች አይደለንም ብለው እኛ ሰውንን ማሰብ የምንችለን ለራችን እናስባለን መንግስትም እኛን ሐሳብ ነው የሚያራምደው ብለው ወጥተው ያስቀነሱት መንግስታቸውን ሰምቶ ይቀነሰላቸው እኛ ሀገር ላይ በአንድ ሊትር ነዳጅ ላይ 25 ብር በአንድ ቀን ጨምሮ ትንፍሽ ማለት አትችልም ትንፍሽ ማለት ቲክታክ ላይ መናገር አትችልም እብን ብትናገር የሚሰማህም የለም ራሱ እኮ አዳይ ወጣለው ካልክ ተው እሱ ከሩቅ ነው የምትሾተው ግን ሚዲያ ላይ ብትናገር የሚሰማህ የለም አብሮክ የሚቆም የለም አብሮክ የሚጮህ የለም ግን ከዚህ በላይ ቀኝ መገዛት አለ እና ለዛም በሚሊዮን ዶላር ተከፈላቸው በዚህ መንገድ የህዝቡን ገንዘብ ከምታፈሱ እኛ እንድንጎይ ለኛ ብትፈቅዱልን ሰላም ቢመጣ ሰላም ቢኖር ኦኬ ህዝቡ በልቶ ቢያደር ያለ ስጋት ተኝቶ ቢነሳ መልካም ነው ብዬ አስባለሁ ለብዙ ይጠቅማል ለዛም ቢሆንና ኤኒዌይስ ይሄን ሐሳብ ለማሳፍ ፈልጌ ነው እናንተ በዚህ ጉዳይ ሐሳባችሁን አስቀምጡ በሲዳማና በኦሮሚያ ክልል የተፈጠረው ግጭት መሀልም እንደዚሁም ደግሞ በታፈኑ ወንድሞቻችን መሀል እንግዲህ አዲስ ነገር ካላችሁም ቀርብ ነው የሚሆነው ላይክ እና ሼር ማድረግ እንዳይረሳ እግዚአብሔር አምላካችን ሀገራችን ኢትዮጵያን ሰላም ያርግልን ቸር ቆዩልኝ